የሄርሜላ ሴራ እንግዲህ ታውቋል ማለት ነው። አብርሽን ሳይወድ በግድ ማለት ነው በግድ ወደ ራሷ የመውሰድ ኢላማና አላማ ነው አርጋ የተነሳችው። በጣም የሚደብር ነገር ነው እንግዲህ ሄርሜላ እያደረገች ያለችው። እውነት ለመናገር በጣም የሚደብር ነገር ነው የምታደርገው ሄርሜላ። ለምን እንደዚህ እንደምታደርግ እንግዲህ እግዚአብሔር ይወቅ። ልጁ የማይፈልገውን ልጁ አይፈልግም። ልጁ ከሷ ጋር መኖር አይፈልግም። በቃ እሷ እኮ ሄርሜላ እኮ አላት፣ ባል አላት፣ ልጅ አላት፣ መኖር እኮ ትችላለች ሄዳዛ ማለት ነው። ልጅና ባል እያላት እዚህ መታ ተደርባ ከሩታ ላይ ማለት ነው አብርሽን መውሰድ ነው አሁን የሷ አላማ ማለት ነው። ደግሞ እኔ የሚገርመኝ የቡዜ ነገር ነው። ቡዜ ታግዛታለች፣ በዚህ ነገር ላይ ቡዜ እያገዘቻት ትገኛለች። ቡዜ ግን በጣም መጥፎ ሰው ናት። ሆነን ለመናገር ከሆነ ለምንድን ነው እንደዚህ የምታደርገው? አብርሽና ሩትዬ ይዋደዳሉ፣ እነሱ አንድ ላይ መኖር ይፈልጋሉ። ነገር ግን እሷ ተንኮላ አውቃ እንደዚህ እያደረገች ትገኛለች ማለት ነው ሄርሜላና ቡዜ። ሄርሜላ ስለዚህ በሰዓቱ ላይ ነው እንግዲህ ያው የተደረገው። እንግዲህ ሄርሜላ ሰዓቱ ላይ ነው ያሰራችው ማለት ነው። በጣም የሚገርም ነገር ነው እንግዲህ ሄርሜላ የምታደርገው እና ሩታና አብርሃም አንድ ላይ መሆን የሚፈልጉት እነሱ ልጃቸውን አንድ ላይ ለማሳደግ አንድ ላይ መሆን የሚፈልጉት፣ ነገር ግን እሷ እንደዚህ እያደረገች ትገኛለች ሄርሜላ ማለት ነው። ይሄ ግን አግባብ አይደለም ማለት እንፈልጋለን። በጣም የሚደብር ነገር ነው እንግዲህ ሄርሜላ የምታደርገው። ሁሌም አንድ ቀን እንኳን ጥሩ ነገር አርጋ አታውቅም። አንድ ቀን እንኳን ሰው ጥሩ ነገር ያደርጋል፣ እሷ አርጋ አታውቅም። እሺ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሆኑልኝ።